ሰላም ተማሪዎች እንደምን አላችሁ? አንትሮፖሎጂ ቻፕተር 1 ፍሬሽማን ኮርስ ይዤላችሁ መጥቻለሁ ማለት ነው። ይህ ቻናል አዲስ ነው። እናም ሰብስክራይብ እና ሼር በማድረግ እንድታበረታቱኝ እጠይቃችኋለሁ ማለት ነው። እናም ለሚጠቅመው ሰው ይህን ቪዲዮ ከተመቻችሁ ሼር ማድረግ እንዳትረሱ። ቀጥታ ወደ ትምህርቱ እንሄዳለን። ኢንትሮዲዩሲንግ አንትሮፖሎጂ ኤንድ ኢትስ ሳብጀክት ማተር ቻፕተር 1 ስለ አንትሮፖሎጂ ዲፊኒሽን እና አንትሮፖሎጂ እስከ ምን ያህል ድረስ ከቨር ያደርጋል እና ከየትኛው ፊልድ ኦፍ ስቴዲ ጋር ነው ሪሌትድ የሚሆነው የሚለውን የሚያጠናለን ፓርት ነው የቻፕተር 1 የምንለው። እናም እዚህ ውስጥ ሊጠቀሱ የሚችሉ ወይም ማወቅ የሚገባን ዲፊኒሽን፣ ስኮፕ፣ ሳብጀክት ማተር ኦፍ አንትሮፖሎጂ ነው። የመጀመሪያው ኮንሰፕት ኢን አንትሮፖሎጂ ወይም አንትሮፖሎጂ ምን ማለት ነው፣ ከየትስ መጣ የሚለውን እንመለከታለን። ስለዚህ አንትሮፖሎጂ የመጣው ከሁለት ግሪክ ወርዶች ነው፣ አንትሮፖስ እና ሎጎስ ከሚባሉ። አንትሮፖስ የምንለው ሂውማን ቢንግ ወይም ማንካይንድ ወይም ሰው የሚለውን ዲፊኒሽን ወይም ትርጓሜ ይዝልናል። ሎጎስ የምንለው ደግሞ ሪዝን፣ ስቴዲ፣ ሳይንስ። ሎጎስን ታውቁታላችሁ። የባዮሎጂ ብዙ ነገሮች ላይ ሎጂክ አለ። ስቴዲ ወይም ሳይንስ የሚለውን ሚኒንግ ይዝልናል ማለት ነው። ስለዚህ therefore it is a reason about humans or the study or a science of humankind or humanity. አንትሮፖሎጂ እነዚህን ሁለቱን ወርዶች አንድ ላይ ስናደርጋቸው የምናገኘው ዲፊኒሽን ስለ ሰው ልጆች ወይም ስለ ሰብአዊነት የሚያጠና ዲሲፕሊን ኦር ሳይንስ ነው አንትሮፖሎጂ የምንለው ማለት ነው። Unlike other disciplines, anthropology is the study of people, their origin, their development, contemporary variation, wherever and whenever they have been found. ስለዚህ እንደ ሌላው ዲሲፕሊን ወይም ከሌላው ዲሲፕሊን በተለየ መልኩ አንትሮፖሎጂ ስለ ሰው ልጆች ኦሪጂን አመጣጣቸውን፣ ዲቨሎፕመንት እድገታቸውን እና ኮንቴምፖራሪ ቫሪዬሽን ከቦታና ጊዜ አንጻር እንዴት እንደሚለያዩ የትም ይሁን በየትኛውም ሰዓት የትም የሚገኙ ሰው ልጆችን የሚነካ ወይም አፌክት የሚያደርገውን ነገር በአጠቃላይ የሚያጠናልን ዲሲፕሊን ነው አንትሮፖሎጂ። ይሄ ለየት ያደርገዋል ከሌላው ዲሲፕሊን። ስለዚህ ማን ሃዝ ቱ ኢምፖርታንት ካራክተሪስቲክስ፣ የሰው ልጆች ሁለት ኢምፖርታንት ካራክተሪስቲኮች አሏቸው፣ ባዮሎጂካል እና ካልቸራል የሚባሉ እና which are inseparable element። እነዚህ ሁለት የሰው ልጆች ካራክተሮች ባዮሎጂካል እና ካልቸራል የምንላቸው ልንነጥላቸው ወይም ልንለያቸው የማንችላቸው ኤሌመንቶች ናቸው። ባዮሎጂካሉን ካነሳን ካልቸራሉ ይመጣል፣ ካልቸራሉን ካነሳን ባዮሎጂካሉ ይመጣል ማለት ነው። It is a dedicated to the comparative study of humans as a group። ይሄኛው አንትሮፖሎጂ የምንለው የሰውን ልጅ ነጥሎ ብቻ አይደለም የሚያዩ አንዱን ሰው ማለት ነው። ግን ስቴዲ ወይም ጥናቱን ሲያካሄድ ሶሻል ግሩፕ አንድን ግሩፕ በመውሰድ ነው ያንን ስቴዲውን የሚያደርገው ወይም የሚያካሄደው ማለት ነው። አንትሮፖሎጂ is a science which investigates the strategy for living that are learned and shared by people as a member of human social groups። አንትሮፖሎጂ ቀደም እንደነገርኩት ሳይንስ ነው። ምን የሚያደርግ ሳይንስ? እንዴት ነው ለኑሮ ሰዎች የሚጠቀሙትን የተለያዩ ስትራቴጂዎችን learned and shared by people በሰዎች ሼር የሚደረጉና ሰዎች ሊማሯቸው የሚችሉ የተለያዩ ስትራቴጂዎችን ምን የሚያደርግ ነው? ስቴዲ የሚያደርግ ነው as a member of social group። Examine the characteristics examine the characteristics that human beings share as a member of one species and diverse ways that people live in different environment። የሰው ልጅ እንደ አንድ ሜምበር ኦፍ ዋን ስፒሺስ፣ እሱም ሰው ልጅ የመጣበት ወይም የሰው ኦሪጂን ተደርጎ የሚጠቀሰው ሆሞሳፒያንስ ነው። ከዛ አንጻርና የተለያየ ዳይቨርስ ፒፕል ሊቭ ኢን ዲፍረንት ኢንቫይሮንመንት። የሰው ልጅ እንደሚታወቀው አሁን በዓለም ላይ ሁሉም ቦታ ላይ ሰው አለ። በብዛት በሚባልበት ደረጃ ዳይቨርሲፋይድ ሆኖ በተለያየ ኢንቫይሮንመንታል ኮንዲሽን ላይ ሰው አለ። ስለዚህ ያንን ነገር ምን የሚያደርግልን ነው? የሚያጠናልን ነው። አናላይሲስ ዘ ፕሮዳክት ኦፍ ሶሻል ግሩፕስ ማቴሪያል ኦብጀክትስ ላይክ ማቴሪያል ካልቸር ኤንድ ነን ማቴሪያል ክሬሽን። እንደ ሶሻል ግሩፕ አንድን ሰው ሲያጠና ማቴሪያል ኦብጀክት ወይም ማቴሪያል ካልቸር አለ
ነን ማቴሪያል ክሬሽኖች አሉ። ነን ማቴሪያል ክሬሽን የምንላቸው ኢንስትሩመንታሊ የማይገለጹ ማለት ነው። እሱ ምንድነው? ሪሊጅን ኦር ብሊፍ እምነታችን፣ ሶሻል ቫሊዎች ማህበረሰቡ ያስቀመጡ እሴቶች፣ ኢንስቲትዩሽን የተለያዩ በማህበረሰቡ የሚሆን ነን ገቨርንመንታልም ይሁን የተለያዩ ማህበረሰቡ የሚያደርጋቸው ትራዲሽናል ፕራክቲሶች ናቸው እነዚህ ነን ማቴሪያል ክሬሽን ወይም ካልቸር የምንላቸው። ማቴሪያል ክሬሽኑ ደግሞ የሚገለጹ ለምሳሌ ልብስ፣ የተለያየ ባህላዊ ልብስ አለው። ማንኛውም ብሔር የተለያየ የራሱ ልብስ አለው የሚለይበት ወይም የሚገለጽበት። ስለዚህ እንደነዛ አይነት በቁስ ልንገልጻቸው የምንችላቸው ካልቸሮች አሉ፣ በቁስ የማይገለጹ ካልቸሮች አሉ። ስለዚህ እነዛንም ጭምር ነው የሚያጠናልን። tries to achieve an understanding of culture, society and humanity through detailed study of community life supplemented by comparison። በዋናነት ሊያሳካ የሚፈልገው ነገር ቢኖር የአንድን ሶሳይቲ ካልቸር መረዳት፣ ሶሳይቲውንም እና ሰብአዊነትንም ጭምር በጥልቀት መረዳት ነው የሱ ሞር ወይም ሜን ግቡ ማለት ነው። ይህን ሲያደርግ የሚጠቀመው ኮምፓሪዝን ነው ማለት ነው። ማህበረሰቡ ውስጥ ሲገባ ዲቴይልድ የሆነ ስቴዲ ነው የሚያደርገው። ከላይ ብቻ አይደለም የሚተወው፣ እዛ ካልቸር ውስጥ ገብቶ ራሱን የዛ ካልቸር አንድ አካል በማድረግ ጭምር ነው ያን ነገር ስቴዲ በማድረግ የሚያነጻጽረው። ሲያወዳደር ግን ሪላቲቪስቲክ በሆነ ማነር ነው። ያ ይበልጣል ያ ያንሳል ለማለት ሳይሆን የሚለያቸውን ነገር ብቻ ለማጣቀስ ነው እንጂ አንዱን ከፍ አንዱን ዝቅ ለማድረግ አይደለም ኮምፔር የሚደረገው። እና it is ultimate goal is to develop an integrated picture of humankind። ultimate ጎሉ የመጨረሻ ጎሉ ምንድነው? ኢንተግሬትድ ፒክቸር፣ በጣም የተጠናከረ በጣም ዴቨሎፕ የሆነ ስለ ሂውማን ካይንድ የሚያሳይ ፒክቸር መፍጠር ነው። ወይም ስለዛ ነገር ወይም አጠቃላይ ሰው ልጅ ምንድን ነው የሚለውን የሚገልጽልን ኢንተግሬትድ የሆነ ኢሜጅ ፎርም ማድረግ ነው ማለት ነው። እና አንትሮፖሎጂ ፕራይመርሊ ኦፈርስ ቱ ካይንድ ኦፍ ኢንሳይት። አንትሮፖሎጂን የሚያጠና ሰው በዋናነት ሁለት አይነት ናውሌጆችን ግዴታ ያገኛል። ይህን ፊልድ ኦፍ ስቴዲ ካጠና ከተማረ ሁለት ናውሌጆችን ግዴታ ሊይዝ ይገባዋል፣ ወይም እነዚህን ማግኘቱ አይቀርም። የመጀመሪያውን ስንመለከት ፕሮዲውስ ናውሌጅ አባውት ዘ አክቹዋል ባዮሎጂካል ኤንድ ካልቸራል ቫሪዬሽን ኢን ዘ ወርልድ። ባዮሎጂካል እና ካልቸራል ቫሪዬሽን በአጠቃላይ ዓለም ላይ ያለውን በዛ ልክ ገብቶ ከዛ ውስጥ ፕሮዲውስ የሚደረግ ናውሌጅ ግዴታ መኖርና ማግኘት አለበት። ምክንያቱም የሰው ልጅ ዳይቨርሲፋይድ ሆኖ ነው የሚገኘው ወይም ተቀምጦ ያለው። ስለዚህ የሰው ልጅ ቀደም ስንጠቅስ እንደነበረው ሁለት አይነት ካራክተሮች አሉት፣ ባዮሎጂካል እና ካልቸራል የሚባሉት። ስለዚህ በዛው ልክ የሰው ልጅ ዳይቨርሲፋይድ በሆነ ቁጥር የተለያየ ቦታ በመሄድ አጠቃላይ ከዓለም ዙሪያ የዛን ናውሌጅ ስለዛ ቫሪዬሽን መፈጠር እና ያ ቫሪዬሽን ለሰው ልጆች ያመጣው ኢፌክት ተጽዕኖ ምንድን ነው የሚለውን ነገር ያገኛል በመጀመሪያ ደረጃ። ወደ ሁለተኛው ስንመጣ offers method and theoretical perspective enabling the practitioner to explore, compare, understand and solve this varied expression of the human condition። እነዚህ የሰው ልጆች የተለያየ ባህሪና ወይም አኗኗር ዘይቤ ያለው በተለያየ ኢንቫይሮንመንት የሚያሳየው፣ ምክንያቱም ኢንቫይሮንመንቱ ራሱ ኢንፍሉዌንስ ያደርገዋል። ስለዚህ ያን ነገር የተለያዩ ሳይንቲስቶች በመጡ ቁጥር ኤክስፕሎር እንዲያደርጉ፣ ኮምፔር እንዲያደርጉ፣ አንደርስታንድ እንዲያደርጉ እናም የተፈጠረ ችግር ካለም ሶልቭ እንዲያደርጉ የራሱን ሜተድ እና ቲዎሬቲካል ፐርስፔክቲቭ ያስቀምጣል አንትሮፖሎጂ። ስለዚህ እነዚህ ሁለት ኢንሳይቶች አንድ የአንትሮፖሎጂ ተማሪ ሊያውቃቸውና ሊያገኛቸው የሚገቡ ናውሌጆች ናቸው። ስለዚህ በቀጣይ ደግሞ 1.12 ላይ የምንመለከተው ሂስቶሪካል ዲቨሎፕመንት ኦፍ አንትሮፖሎጂ ምን ይመስላል የሚለውን
እንደሚታወቀው አብዛኛው ትምህርቶች የራሳቸው ሂስቶሪካል ዲቨሎፕመንት አላቸው። ዝም ብሎ ከመሬት የመጣ የትኛውም ፊልድ ወይም ዲሲፕሊን የለም። ስለዚህ አንትሮፖሎጂም ልክ በዛው ደረጃ የራሱ የሆነ ያሳለፋቸው ሂስቶሪካል ስቴጆች ወይም ዲቨሎፕመንታል ስቴጆች አሉት። የመጀመሪያው አንትሮፖሎጂ ፌርሊ ሪሰንት ዲሲፕሊን ነው። በጣም እንደ ሌሎቹ የቆየ አይደለም፣ የቅርብ የሚባል ፊልድ ነው ወይም ዲሲፕሊን ነው እና ኢምፖርታንት ፎሬነርስ ኢን ዘ ሂስቶግራፊ፣ ጂኦግራፊ፣ ትራቨል ራይቲንግ፣ ፊሎሶፊ ኤንድ ጁሪስፕሩደንስ ኦፍ ኤርሊየር ታይምስ ይህን አንትሮፖሎጂን ያጠኑ ሳይንቲስቶች ወይም ተመራማሪዎች ሞር ኢምፖርታንት ወይም እጃቸው ያለበት እንደ ሂስቶግራፊ፣ ጂኦግራፊ፣ ትራቨል ራይቲንግ ከአንድ ቦታ ለሌላ ቦታ እየሄዱ የሚጽፉ ፈላስፋዎችም እነ የቅርብ መላምት የሚሰጡ ሰዎችንም ጭምር የሚያጠቃልል ወይም የእነሱም እጅ ያለበት ነው ማለት ነው። ቀደም ብሎ ሞር ሪሰርች የሰሩ የነበሩት ሞር ስለ አንትሮፖሎጂ ሲነሳ የሚነሱ ሰዎች ናቸው እነዚህ ወይም ፊልድ ኦፍ ስቴዲዎች ናቸው ማለት ነው እና ኮንሲደርድ አስ ሳይንስ ኦፍ ሁማኒቲ ቅድም ጠቅሼዋለሁ፣ መድገም አያስፈልግም። ኦሪጂኔትድ ኢን 3 or 4 ዌስተርን ካንትሪስ 3 ወይም 4 ዌስተርን ካንትሪዎች ላይ ኦሪጂኔት እንዳደረገ ያሳየናል። ምን ላይ? ፈረንሳይ፣ ግሬት ብሪቴን፣ ዩኤስኤ ከዛ በኋላ ነው ጀርመን ከሰከንድ ወርልድ ዋር በኋላ የተቀላቀለችው ማለት ነው። ስለዚህ እነዚህ 4 ዌስተርን ካንትሪዎች እንደ ኦሪጂን ይጠቀሳሉ ለአንትሮፖሎጂ እና ሂስቶሪካሊ ስፒኪንግ ዚስ ኢዝ አን ኢሮፒያን ዲሲፕሊን። በታሪክ አመጣጡ ስንመለከት ወይም አሁን እንደምናየው ሙሉ በሙሉ በሚባል ደረጃ የኢሮፒያኖች ዲሲፕሊን ነው ማለት ነው። እነሱ ያመጡት ነው። ሌላ እጅ የገባበት የትኛውም ሀገር የለም። ሙሉ በሙሉ በነጮች የመጣ ነው እና it has root in the works and idea of the great ancient medieval Greek, Roman, Hebrew philosophers and social thinkers። ይሄኛው በጥልቀት ስንመለከተው ደግሞ ኮኔክሽን አለው ከአንሸንት ግሪክ ጋር፣ ከሮማኖች ጋር፣ ከሂብሪዎች ጋር እና ከሶሻል ቲንከሮች ጋር ዲፕ የሆነ ኮኔክሽን አለው። ወይም ቀደም እዛ ጋር 4ቱን ብቻ ነበር ጠቅሼ ያለፍኩት፣ ግን ሞር ዲፕሊ ስንመለከተው ደግሞ የእነዚህም እጅ ወይም አሻራ አለበት ለአንትሮፖሎጂ ትምህርት መምጣት ወይም ኦሪጂኔት ለማድረግ ማለት ነው። እንደ አካዳሚክ ዲሲፕሊን was born during the 19th century out of the intellectual atmosphere of enlightenment። በአካዳሚክ ደረጃ እየተሰጠ ያለበት ሁኔታ የተፈጠረው በ19ኛው ሴንቸሪ ነው በኢንላይትመንት ዘመን እና በሌት 1870ዎቹ ሰሞ ስንመለከተው አንትሮፖሎጂ እንደ ፕሮፌሽን ኢመርጅ አደረገ። ይሄኛውን በደንብ ያዙ። እውነት ሐሰት ላይ ሊመጣ እና የሚቀር ጥያቄ አይደለም። ከዚህ የሚወጣው እንደ አካዳሚክ ዲሲፕሊን መሰጠት የጀመረው በ19ኛው ሴንቸሪ ነው። ኦሪጂኔት ያደረገው በኢሮፒያኖች ነው። እናም በ1870ዎቹ ደግሞ እንደምን መጣ? እንደ ፕሮፌሽን ኢመርጅ አደረገ። ስለዚህ ይህን ነገር በደንብ ያዙት። ሌላኛው ደግሞ ሜጀር ኢምፐተስ ፎር ዘ ግሮዝ was the expansion of Western colonial powers and their consequent desire to better understand the people living under colonial domination። የአንትሮፖሎጂ እድገት ላይ አስተዋጽኦ አለው ተብሎ የሚጠቀሱት 2 ነገሮች አሉ። እሱም ምንድነው? የመጀመሪያው ኤክስፓንሽን ኦፍ ዌስተርን ኮሎኒያል ፓወር፣ ቅድም እንደጠቀስናቸው 4ቱ ሀያል ሀገራቶች ናቸው። እነሱ ደግሞ የተለያዩ ዝቅ ያሉ ደረጃ እንደ አፍሪካ ሀገራቶችንም ጭምር ምን አድርጓል? ኮሎኒያል ያደረጉ ነበር በዛን ሰዓት። ስለዚህ እነሱ ኮሎኒያል ሲያደርጉ ከአንድ ቦታ ሌላ ቦታ መንቀሳቀሳቸው አይቀርም። በዛን ጊዜ አንትሮፖሎጂ ሀሳቡም ኦሪጂኔት ያደረጉ በእነሱ ነበር። ስለዚህ እነሱ ከተንቀሳቀሱ እሱም አብሮ መንቀሳቀሱ አይቀርም። ይሄ የመጀመሪያው ነው። ሌላኛው ደግሞ ፈርዘር ኤክስፕላኔሽን ወይም ከዛ አንትሮፖሎጂን በጥልቀት ሊያጠኑ የፈለጉ በጣም በተር አንደርስታንዲንግ እንዲኖራቸው የሚፈልጉ ሰዎች ከአንድ ቦታ ወደ ሌላ ቦታ ኤክስፕሎር ሲያደርጉ ይህ ሀሳብ እድገት አሳየ ወይም ሞር ሊስፋፋ የቻለበት ምክንያት እነዚህ 2ቱ ናቸው። early anthropologists mainly studied small community in technologically simple society, traditional non-industrialized countries
ኤርሊ አንትሮፖሎጂስቶች ስቴዲያቸውን የሚያደርጉት በስሞል ኮሚኒቲዎች ላይ ነው። ስሞል ኮሚኒቲ ሲባል በጣም በቁጥር አናሳ ነው። ቴክኖሎጂካሊ ሲምፕል ሶሳይቲ ነው። ያን ያህል ቴክኖሎጂካል ፕሮዳክቶችን የሚጠቀም አይደለም። ትራዲሽናል ነው፣ ሞደርናይዝድ ያልሆነ እና ነን ኢንዱስትሪያላይዝድ ኢንዱስትሪዎች ላይ ሞር ትኩረት ያልተደረገ ወይም ኢንዱስትሪዎች ቢልድ ያልተደረገባቸውን ሶሳይቲዎች ወይም ካንትሪዎች ነበር ሲያጠና የነበረው። በኢትዮጵያ ስንመጣ ኢትዮጵያ ፕሮፌሽናል አንትሮፖሎጂስት ሃቭ ቢን ስቴዲንግ ካልቸር ኤንድ ሶሳይቲ ኦን ኤ ሞር ኢንቴንሲቭ ሌቭል ኦንሊ ሲንስ ዘ ሌት 1950s። በኢትዮጵያ ፕሮፌሽናል አንትሮፖሎጂስቶች ሲያጠኑ የነበረው የአንድን ሶሳይቲ ካልቸር ሲያጠኑ የነበሩት በሞር ኢንቴንሲቭ ሌቭል ነበር ወይም በሃይ ሌቭል ነበር። ከስንት ጀምሮ? ከ1950ዎቹ ጀምሮ። ከዛ በፊት ያን ያህል ዲፕሊ የተገባበትም አልነበረም። ግን ከ1950ዎቹ በኋላ አንትሮፖሎጂ በኢትዮጵያ ውስጥ ፕሮፌሽናል በሆነ መልኩ በሞር ዲፕሊ እና ኢንቴንሲቭ ሌቭል ጥናት ሊደረግበት የቻለ ዲሲፕሊን ነው። ወደ ስኮፕ ኤንድ ሳብጀክት ማተር ኦፍ አንትሮፖሎጂ እንምጣ። ስኮፕ ኤንድ ሳብጀክት ኦፍ አንትሮፖሎጂ እንደሚታወቀው አንትሮፖሎጂ ስለ ሰው የሚያጠና ከሆነ ሰው ደግሞ በዓለም ላይ ዳይቨርሲፋይድ ሆኖ ነው ያለው። ስለዚህ አንትሮፖሎጂም በዛው ልክ ስለ ሰው የሚያጠና ከሆነ መስፋቱ ግዴታ ነው። የመጀመሪያ ሀሳብ ይህን ነው የሚያሳየን። ዘ ብሪዝ ኤንድ ዴፕዝ ኦፍ አንትሮፖሎጂ ኢሜንስ ከቨር ዘ ፓስት ዘ ፕሬዘንት ኤንድ ኢቨን ዘ ፊውቸር። አንትሮፖሎጂ በጣም ከቨር የሚያደርገው ስፋቱም ጥልቀቱም በጣም ትልቅ ነው። በዛም የተነሳ የፓስቱን ያለፈውን የአሁኑንና የፊውቸሩንም ጭምር ከቨር የሚያደርግልን ዲሲፕሊን ነው። ከቨር ኦል አስፔክት ኦፍ ሂውማን ዌይስ ኦፍ ላይፍ ኤክስፒሪየንስ ኤንድ ኤግዚስተንስ። የትኛውንም የሰው ልጅ ለኑሮ የሚጠቀመውን ኤክስፒሪየንስ እና ኤግዚስተንሱንም ጭምር ከቨር ያደርጋል እንደ አንድ ሶሻል ግሩፕ ማለት ነው። Anthropology studies humanity with its all aspects of existence and it is all means of difference and similarities. Anthropology ስለ ሰው ያጠናል ብለናል። ስለ ሰው ሲያጠና ግን ምንም የሚያስቀረው ነገር የለም። ኤግዚስተንሱ የሰው ልጅ መኖሩን ወይም መፈጠሩንም ጭምር እና ዳይቨርሲፋይ የሆነበትንም በዛም ልክ ደግሞ ሲሚላሪቲውንም ምን ያመሳስለዋል ምን ያለያየዋል የሚለውንም ጭምር የሚያጠናልን ነው። ክሩሻል ፓርቱ ጋር ስንመጣ ክሩሻል ፓርት ኦፍ ዘ አንትሮፖሎጂካል ፕሮጀክት ኮንሲስትስ ኮንሴፕቹዋላይዚንግ ኤንድ አንደርስታንዲንግ ሲሚላሪቲስ ቢትዊን ሶሻል ሲስተም ኤንድ ሂውማን ሪሌሽንሺፕ። ክሩሻል ፓርቱ የአንትሮፖሎጂካል ፕሮጀክት ሜን ጎሉ ምንድን ነው? ሲሚላሪቲ ቢትዊን በሶሻል ሲስተሙ እና በሂውማን ሪሌሽንሺፕ መካከል ያለውን ሲሚላሪቲ ወይም አይዲያውን አንደርስታንድ እና ኮንሴፕቹዋላይዝ ማድረግ ሜን ጎሉ ወይም ሜን ፓርቱ ነው ማለት ነው። ትራይ ቱ አንደርስታንድ ቦዝ ኮኔክሽን ዊዝን ሶሳይቲ ኤንድ ኮኔክሽን ቢትዊን ሶሳይቲስ። ሁለቱንም በሶሳይቲ ውስጥ ያለውን ኮኔክሽን እና ከአንዱ ሶሳይቲ በሌላው ሶሳይቲ ላይ ያለውንም ኮኔክሽን ጭምር የሚያጠናልን ወይም እዛ ውስጥ ያለውንም ኮኔክሽን አንደርስታንድ ለማድረግ የሚሞክርልን ነው ማለት ነው። ቀጣዩን ፓርት በሌላው እንመለከታለን። ለዛሬ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልን። ሰላም ዋሉ።